ሰላም ሰላም ውድና እየተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ ያለው። በመጀመሪያ በጣም ይቅርታ እንደምታደርጉልኝም ተስፋ አለኝ። ያው ምን ለማለት ነው መናገር ፈልጌ ነበረ፣ ግን ትላንትም መጥቼ ነበረ ለነገራችሁ አስቤ ነበረ፣ ግን ሳልናገር ነው ዝም ብዬ እንትን ያልኩት። ከዛ ብዙ ሰው እየተጨነቀ ነው፣ እየጠየቃችሁኝ ነው። ብቻ ሃይሚን ጠርቻታለሁ። ሃይሚን ሁለት ቦታ ነበረ ልደቷን ያከበረችው። አንደኛ መቄዶንያ ነበረ። መቄዶንያ ሄደን ነበረ። ያው የዕለት ሁለት ነበረ፣ ቡቡም ፕሮግራም ነበረበት። የዛን ቀን እኔና እሷ አብረን ነበር እየሄድ ነው። እኔ ነበርኩኝ፣ በእኔ ስልክ ነበር የተቀረጸውና ብቻ እንዴት እንደሆነ አላቅም፣ እንዴት እንደጠፋም እንዴት እንደሆነ አላቅም። ብቻ ግን ስልኬ ላይ ቪዲዮ አጣሁትኝ። ከዛ ስትጠይቀኝ እንዲህ ምናምን ስትለኝ ግራ ገባኝ። ታውቃላችሁ፣ በመጀመሪያ ለቤተሰብ ለእናንተ መናገር አለብኝ። አለ ቪዲዮ ከዚህ በፊት አይታችሁታል። ያለው ጥቂት ነው፣ ኬክ ስትቆርስ እና ደግሞ ምግብ ምናምን ሲሰጥ ያለው ፓርት ነው ያለው። እሱም በቂ ነው፣ ግን ደግሞ ብዙ ነገር ነበር። ፕሮግራሙ ሰፊ ነበረ። ሲመረቅ የነበረው ምናምን ፓርት ላይ እሱ ቪዲዮ ነው የጠፋው። ብቻ ሃይሚ ምን ልትል እንደምትችል አላቅም። ያው ዋናው ቁም ነገር የሷ ደስታ ነው። በሰዓቱ እዛ ቦታ ላይ ተገኝታ ደስ ብሏታል። አሪፍ ጊዜ ነበር ያሳለፍነው። በጣም ደስ የሚል ጊዜ ነበረ። ደግሞ እንደዛ አይነት ቦታ ላይ ተገኝቶ ደስታን ደግሞ ከነሱ ጋር መካፈሉ በጣም ደስ ይላል። የልብ ደስታ ነው። እዛ ቦታ ላይ ሄዶ የራሳችሁን ደስታ ከሰዎች ጋር ደስ የሚል ጊዜ ማሳለፍ ደስ ይላል በጣም። እና ቪዲዮ ነው የጠፋው እንጂ ሃይሚ ጋር እንዳለ እርግጠኛ ነኝ። አምሯ ላይ አለ። ያቺ ፓርትም አለች። ቪዲዮ ኬክ ስትቆርስ ምናምን ያለው ፓርት አለ። እሱን ታዩታላችሁ። ግን ደግሞ እኔ ያሰብኩት የነበረው ያው ሰፊ ፕሮግራም ነበረ። ለብቻው አንድ ፕሮግራም ነበረ፣ ረጅም ፕሮግራም የሆነ ብቻ ደስ ይል ነበረ። ሁላችንም ደስ ብሎን ነበረ። ይባስ ብሎ ቀጥሎም ፕሮግራሟ ላይ አይታችኋል። በጣም ደስ ብሏት ነበረ። እኔ እንጃ፣ እኔ ይቅርታ ግን በጣም ከልቤ ይቅርታ። ምናልባት የሚደብራችሁም ሰዎች ትኖራላችሁ። ይደብራችኋል አውቃለሁ። እንዲህ አይነት ነገር ባይፈጠር ደስ ይለኝ ነበረ። ሃይሚ ትምጣና ይሄንን ነገር እነግራታለሁ። እንደሚደብራት አውቃለሁ፣ ግን ደግሞ እኔ አይደለሁም። እንዴት እንደጠፋም አላቅም። የዛን ቀን ፕሮግራም ላይ ሰውም እየተቀበለ ስልኬን ምናምን እየቀራረጸበት ነበር። በመሃል የራሳቸውን ቪዲዮ ደልታለው ብለው ደልተውት ይሁን አላቅም፣ እንዴት እንደሆነ ባላቅም። ብቻ ግን ቪዲዮ ትንሽ ቪዲዮ ነው ያለው። እሱንም ቢሆን ታዩታላችሁ። ደስ ይላል። አሪፍ ጊዜ ነበር ስታሳልፈ። ሁላችሁም ያንን ነገር ያደረጋችሁት ውድ ቤተሰቦች የሃይሚን ደስታ ለማየት ሃይሚን ደስታዋን ለማየት ፈልጋችሁ እንደሆነ እርግጥ ነው። የሷን ደስታ ደግሞ ከሷ አፍ እንድትሰሙት ነው እሷንም የጠራዋት። ያንን ነገር ማድረጌ የእውነት ቪዲዮን ለእናንተ ማሳየት ነበረብኝ፣ እናንተ ጋር ማድረስ ነበረብኝ። እንደተቀረጸ ወይ ወደ እሷ ልኬ እሷ እናንተ ጋር ማድረስ ነበረባት። ግን ደግሞ ያ ሳይሆን ቪዲዮ ጠፍቷል። ለሱም በጣም ይቅርታ፣ ከልቤ ነው። በጣም ይቅርታ። እንደምታዝኑብኝ አውቃለሁ። ትንሽ ሊደብራችሁ ይችላል፣ ግን ደግሞ ይቅርታ አድርጉልኝ። ሃይሚንም ቢሆን ይቅርታ ጠይቃታለሁ፣ ጠርቻታለሁ። ብቻ ለማንኛውም ስትመጣ ምን እንደምትል እንሰማለን። በመጀመሪያ ግን አልነግራትም፣ ቪዲዮ እንደጠፋ በመጀመሪያ አልነግራትም። እንዴት እንደነበረ ምናምን ሁሉንም በመጀመሪያ እንድትነግራችሁ ፈልጋለሁ። ከዛ በኋላ ከነገረቻችሁ በኋላ ምን አይነት ጊዜ እንዳሳለፈች እንዴት ደስ እንዳላት እሱን ከነገረችን በኋላ የተፈጠረውን ነገር እነግራታለሁ። ከዛው ምላሿን እንሰማለን። ብቻ ለማንኛውም ሁላችሁም ቤተሰቦች የተጨነቃችሁ ያሰባችሁ ለምንድን ነው ቪዲዮን ያልተፖሰተው ምናምን ያላችሁኝ ሰዎች አላችሁ። በዚህ አጋጣሚ ነበረ እኔም ያሰብኩት የዛኑ ቀን አብሮ አንድ ላይ ምናምን ነበር ያሰብኩት። ግን ደግሞ
ከዛ ፕሮግራም በኋላ ስልኬ ላይ ሳየው የለም። እኔ እንጃ እኔ ብቻ እንዲህ ነው አልልም። የሆነ ሆኗል። መመለስ አልችልም። ለጥፋቴ በጣም ይቅርታ አጥፍቻለሁ። መደረግ የነበረበት ነገር አይደለም። መደረግ አልነበረበትም ግን ሆኗል። ብቻ ከሀይሚ እንስማው ስትመጣ ያለውን ነገር ነግራታለሁ። በመጀመሪያ ግን እንደነገርኳችሁ እንዴት እንደነበረ ምን አይነት ስሜት እንደተሰማት እዛ ቦታ ላይ ልደታውን በማክበሯ ምናምን እሱን እጠይቃታለሁ። ከዛ በኋላ መልሷን ትሰሙና እናንተም ትፈርዳላችሁ። ብቻ ለማንኛውም እስክትመጣ እንጠብቃለን። የብሩኬ ሚስት ደስ ይላል። ደህና ነሽ? እንዴት ነህ? አምሮብሻል። በጣም አመሰግናለሁ። ብሩኬ አይቶሻል? አራዳይ ገና እንዲያየኝ እየሄድኩ ነበር። አንተ አላየሽማ? ብቻ ለማንኛውም በጣም አምሮብሻል። በጣም አመሰግናለሁ። እንዴት ናት ቤተሰብ? አንቺ ግን በዘዌ ሁሌ እንዳማረብሽ። ደህና ነሽ? ሰላም ነው አለን ይመስገን። አንተ ግን ከልደትሽ? እኔ ደህና ነኝ አለሁ። ከልደትሽ መለስ ስትይ ምቾትም አብሮ መጥቷል። አንድ እድሜ ስትጨምሪ ናሳ የሆነ የተለየ ነገር እያየን ነው። ሆድሽ ነው? ደህና ነሽ? ሆድሽ ነው? ደህና ነሽ? አረ በጣም ደህና ነኝ። አላበጠም እስካሁን በቃ ይመስገን። እኛም ቦርጫም እንድትሆኚ አንዳንድ ሰዎች ያው እንፈልጋለን፣ ግን ያው አንዳንድ ሰዎች እያስፈራሩ ነው እንግዲህ አስገድደንም ቢሆን እያሉ ነው። ግን አንቺ ደግሞ እሱ እስኪያስገድድ እንዳትጠብቂ። ኧረ እኔ በእናትህ ሲጀምር የምታወቀው በልግስና ነው። ከሱ በላይ ጸባይኛዋ እኔ ነኝ እኮ እንደዚህ በጣም ብሩኬ እንደውም እውነት እንዳንቺ ጸባይኛ ነው። ግን የሆነ ሲወዳደሩ ሀይሚ ትንሽ ሚዛን ወደታች ጸባይ ትደፋለች ማለት ትንሽ ወደታች ሚዛን ይደፋ። እኩል ናቸው። አሁን ላበላልጥ አይደለም። እንዴት ነሽ ታዲያ? እኔ በጣም ደህና ነኝ። እንደምታየኝ ነኝ። ምንም ማለት ነው። ስንት አመትሽ ነበረ? የሴት ልጅ እድሜና ልትሉ እኮ ነው። አይ እኔ እኮ እድሜን ስጀምር ተናግሬያለሁ። ስንት ነበረ? እኔ 32 እና ታዲያ ለምን አምና 33 ነበርኩኝ። ዘንድሮ ወደ ታች ነው? እኔ ወደ ታች እኮ ነው። አሁን 32 ነኝ። ብቻ አንድ ጥያቄ ልጠይቅሽ ነው የጠራሁሽ። ምንድነው እሱ? ባለፈው አብረን መቄዶንያ ሄደን ነበረ። ጥሩ ጊዜ አሳልፈን ነበር። ስለሱ ጊዜ ለቤተሰቦች እንድትነግራቸው ፈልጋለሁ። ቪዲዮን ሳጭ ነው እስካሁን እኮ በመጀመሪያ አሁን ከመናገሬ በፊት አሁን እንዴት እንደነበረ ምን አይነት ጊዜ እንዳሳለፍሽ ምናምን ለቤተሰቦች ብትነግሪ ደስ ይለኛል። በጣም ከመጫኔ በፊት ነበር ስሜቱን እንዲያውቁት ስለፈለኩ። በጣም ደስ የሚል ጊዜ ነበር። እግዚአብሔር ይመስገን። ማለት እኔ ደስ የሚለው ነገር 100 ሺህም ሳከብር እዛ ነው የመጀመሪያ ድግሴ ነበርና መቄዶንያ ነው ያከበርኩት እና ልደቴንም ደግሞ እንደዚህ በአማረ ሁኔታ እዛ አክብሬ ያለው እግዚአብሔር ይመስገን። በጣም ነው ደስ ያለኝ። ምክንያቱም የብዙ ሰዎችን ምርቃት ማግኘት መታደል ነው አይደለ? ይሄ ሁሉ ደግሞ የሚመጣው በእናንተ የመጣ ነውና በእናንተ እገዛ በእናንተ አብሮነት ምናምን ነውና ቤተሰቦች ትለያላችሁ። እግዚአብሔርን የምሬን ነው። ምክንያቱም ምርቃትን የሚያክል ነገር የለም አይደለም? ምርቃት ከሁሉም ነገር በላይ ነው፣ ከገንዘብ ይበልጣል። ምክንያቱም ምርቃት ስታገኙ ነው የትላልቅ ሰዎችን ምርቃት ስታገኙ ሰላም ይኖራል፣ ጤና ይኖራል፣ በረከት ይኖራል፣ ብዙ ነገሮች። በረከት ካሜራማኑን አይደል እሱ ቤኪ እኮ ነው። በረከት ከላይ የሚሰጠን በረከት ይኖራል። ይሄ ዝም ብሎ ካሜራ እየያዙ እንደሚሉትን አይደለም። ገባ ተናገሪው። እሺ ለዛሬ ነው ተናገሪ። እና ብዙ ነገሮች አሉ እውነት ለቀልድ ሳይሆን ሲሪየስ ነገር
በጣም በጣም ደስ የሚል ነገር አለው። ደስ የሚል በረከት፣ ደስ የሚል ሰላም አለው። መስጠት፣ ለሰዎች ልግስናን ማሳየት፣ ደግነትን ማሳየት በጣም ደስ የሚል ነገር አለው። ሰላማዊ ነገር ነውና እግዚአብሔር ይመስገን። ልደቴን ደግሞ በሁለቱም አይነት መንገድ ደስ በሚል ሁኔታ ነው ያከበርኩትና በጣም ነው ደስ ያለኝ። ማለት ከዛ መልስ እዛ ደግሞ ብሩኬ ፏርጎ አክብሮልኛል። እዛ ደግሞ ፏ ብለን ከቤተሰቦች ጋር ከመቄዶንያ ሰዎች ጋር ከትላልቅ ሰዎች ጋር ደስ በሚል ምርቃት ደስ በሚል ድግስ አክብረን ኬክ ቆርሰን ነው የመጣ ነውና ግን እስካሁን ቪዲዮን አልጫነላችሁም። እኔ በጣም ነው ማዝነው። እየጠበቅኩ ነበር። ምንድነው የሰውዬ አንጀቴ ቤተሰብ እኔንም እየጠየቁኝ ነበር። ለምንድነው ምናምን እያሉኝ ነበር። ብቻ እኔ ላንቺ ልነግርሽ ፈልጋለሁ። አንደኛ አሁን የጠየቅኩሽ የነበረውን ስሜት እንዲያውቁፍ ስለፈለኩ ነው። አንቺ ጋር የተፈጠረውን ስሜት እንዴት እንደነበረ መግለጽ አልችልም። የምሬን ነው እውነት። እና ደግሞ ሁሌም ቢሆን አንተም ብትሆን ሌሎቻችሁም ከጎናችን አላችሁ። እግዚአብሔርም በደስታችን በነገራችን ላይ በሐዘን ሰዓት መገኘት ግዴታ ነው። ገባችኋ? ግዴታ ነው። ምክንያቱም የከሌ ይቀየመኛል እያላችሁ እንደ ባህል ራሱ በሐዘን ጊዜ ትገኛላችሁ። በደስታ ጊዜ የሚገኙ ሰዎች ግን ሪል ሰዎች ናቸውና በደስታዬ ጊዜ አላችሁ አብራችሁ እና አንተም ነበር ከዛን ቀን ደስ የሚል ጊዜ ነበር። እግዚአብሔርን የማይረሳ ደስ የሚል ልደት ነው ያከበርኩት። እና ብቻ ግን ደስተኛ ነበር። እና አንድ ልነግርሽ የምፈልገው ነገር ምን አለ መሰለሽ፣ የዛን ቀን የተቀረጸው ቪዲዮ መጫን ነበረብኝ፣ ግን ደግሞ ጥድፍ ብዬ ሁለተኛ ቀጥሎ ፕሮግራም ነበር አይተሻል። ለዛም ስሯሯጥ ነበረ። በመሃል የቀረጽኩት ቪዲዮ አንድ ነው ያለው፣ እሱ ብቻ ነው የቀረው። ሌላው ቪዲዮ አጣሁት ስልኬ ላይ። ከዛ መናገርም ፈልጌ ነበር፣ ልነግርሽ ፈልጌ ነበር። ማለት ጠፋ ነው ያከኛለሁ ወይስ አልገባኝ? ስልኬ እዛ ካሜራ ምናምን እየቀረጹበት ነበር። ሳያውቁ ይደልቱት ምን ይሁን አላውቅም። ብቻ ግን እንዴት እንደጠፋ አላውቅም። ግን ትንሽዬ ቪዲዮ አለ። ለቤተሰብም በመጀመሪያ ተናግሬያለሁ። እኔ እኮ ለምንድን ነው ማይጭ ነው እያልኩኝ ለራሴ ጥያቄ ፈጥሮብኝ ነበረ። ግን ይሁን ችግር የለውም። ዋናው ነገር እኛ መልካም ነገር አድርገናል። ቤተሰቦችን መልካም ነገር አድርገዋል። አንተም እኔም እዛ ሄደን ደስ የሚል ጊዜ አሳልፈናል እና ችግር የለውም። በቃ ተጨነቅ ከጠፋ እኔ ማለት እያለ ለምንድነው የማይጭነው ምናምን ብዬ ስላሰብኩ እንጂ ከጠፋ ኖርማል ነው። ምንም ቪዲዮ የለም አለ። ትንሽዬ ቪዲዮ አለ። ኬክ ስትቆርሺ ምናምን ምግብ ምናምን ስትሰጪ ያለው ፓርት አለ። ግን ያው የምርቃቱ ምናምን ፓርት አዳራሹ ላይ የነበሩ ሰው ምናምን እሱ ቪዲዮ እንዴት እንደጠፋ አላውቅም። ችግር የለውም። እሱን ጫነው ያለውን በቃ ጫነው፣ ችግር የለውም። ምክንያቱም በቃ ቪዲዮ ከጠፋ ቤተሰብ እንደዚህ አይነት ስሜቷን ያንቺን ስሜት ማየት ይፈልጋል፣ ደስታሽን ማየት ይፈልጋል። የሆነ በቃ አይደለ ያንን ነገር ደግሞ አለማድረጌ እንደጠፋ አለመናገሬ ትንሽ አረ በቃ ችግር የለውም እንዴ አትጨነቅ። ቪዲዮ ነው እንጂ እኮ የጠፋው መልካም ስራ በእግዚአብሔር ዘንድ አይጠፋም አይደለ? ስለዚህ ምንም ችግር የለውም። አትጨናነቅ። እኔ ለምንድን ነው ያልጫንኩ ያልኩ አይደለ? ቪዲዮ ቀርጸን ስለነበረ ትጭኗለ ብዬ አስቤ ስለነበረ ነው የጠየቅኩህም። ለምን እየጠበቅኩም ስለነበረ ነው እንጂ ከሌለ ኖርማል ነው። ካለ አለ፣ ከሌለ ደግሞ ያለውን ጫነው፣ ምንም ችግር የለውም። ያው ሰዎችም ደስ የሚለው ምርቃቱን ቢሰሙ ደስ ይለኝ ነበረ፣ ግን ደግሞ በቃ ምንም ማድረግ አይቻልም። ግዴታ አይደለም። በቃ እግዚአብሔር አይቷል አይደል? ይሄን ስራ እግዚአብሔር አይቷል። አንቺም ደስ ብሎሻል? እኔ በጣም ደስ ብሎኛል። እግዚአብሔርን የምሬን ነው ከምነግርህ በላይ። ምክንያቱም እኔ ልደት አይደገምም ማለት በቃ ይሄኛው ልደት አይደገም። ሜቢ ሌላ እድሜ ሲመጣ ሌላ ልደት ነው ሊኖር የሚችለው፣ ግን እንደዚህ አይነት ሁኔታ ላይ አይደገም ይችላል። ገባችሁ? ሜቢ ቀለል ያለም ሊሆን ይችላል። ቀጣይ ሌላም ላልደግመው የምችላለው። ገባችሁ? ልጅ ወልጄ ሜቢ ለልጄ ልደት እያከበርኩ ልገኝ ይችላለውና አይታወቅም። ላይደገም የሚችል ነገር ስለሆነ ሜቢ ቢታይ ምርቃቱ ምናምን እነሱም ቢሰሙ ደስ ይለኝ ነበረ። ከዛ ውጭ ግን ምንም ችግር የለውም። ዋናው ስራችንን ግን እየፈራው ነበረ። አረ በስማም ምንድነው አንተ እንዴ? ይከብዳል እኮ ታውቂያለሽ። አይ ልክ ነህ እኮ ግን ይሄ አለ አይደለ? እንደውም ለበጎ ነው። በቃ ምንም ችግር የለውም። ለበጎ ነው ብለን እናስበው። አመሰግናለሁ። እና ያው ምርቃቱ ይድረሳችሁ። እግዚአብሔር ስራችሁን አይቶ ይክፈል። እሺ ይቻላል። የኛ ሽማግሌ መድኃኒዓለም
እድሜሽን ያርዝመው አንቺ። አሜን። እግዚአብሔርን ልንገርሽ ሃይሚ ማርያምን በጣም መልካም ሰው ነሽ እንድታቂ የምፈልገው እግዚአብሔርን። እኔ እውነት ለመናገር የሆነ ካገኘኋቸው ሰዎች በጣም መልካም ከመላቸው ሰዎች አንዱ አንቺና ብሩኬ ናችሁ። ምንም ይሆናል አይደለ? የሆነ ሰው የሆነ ነገር አድርጎ ጥቅም ይፈልጋል ከሰው ገብቶሻል? ሰው ነው አይደል? የሆነ ነገር ያደርግልሻል፣ የሆነ ነገር ይቀበልሻል። እናንተ ስቲል ነው እስካሁን ሳትሰለቹ አብራችሁኝ ናችሁ። በቸገረኝ ሰዓት አላችሁ፣ የሆነ ነገር በፈለኩ ሰዓት አላችሁ፣ በመጥፎ ጊዜ ያላችሁ። በጣም ከልቤ ነው እውነት። እንደናንተ አይነት ሰው አጠገቤ ስላለ ጎኔ ላይ ስላላችሁ እውነት በጣም እድለኛ ሰው ነኝ። አንቺን የመሰለ ሰውም በማወቄ እውነቴን ነው የምልሽ ከልክ በላይ ደስታ ነው የሚሰማኝ። አንዳንድ ሰው ካንቺ ጋር ፎቶ ለመነሳት እንኳን የማይችል ሰው እንዳለ ታውቂያለሽ። በጣም ብዙ የሚፈልጉ በጣም አንቺን ማግኘት የሚፈልጉ ሰዎች አሉ። አንቺ ግን የቅርቤ ጓደኛዬ ነሽ፣ ስፈልግሽ አገኝሻለሁ፣ ብደውል የፈለኩት ቦታ ጠርቼሽ እንደዚህ ሆኛለሁ እንኳን ብልሽ አገኝሻለሁ። እና ያ ነገር ለኔ እውነት ትልቅ የእውነቴ ነው። አይ ታውቂያለሽ ሰው ፊት መናገር እፈራለሁ። አሁን ባለፈውም የዛን ቀን መናገር ፈልጌ ነበረ፣ ግን እንደዛ ሰው ሳይ የሆነ እፈራለሁ። ታውቂያለሽ አይናፋር ነኝ፣ ግን በግልጽ ሳገኝሽ እውነት መናገር የምፈልገው ነገር አንቺ በጣም መልካም ሰው ነሽ። በጣም ከልቤ በጣም ነው የማመሰግነው። አንቺን የመሰለች ምርጥ እህት ስላለኝ እውነት እድለኛ ነኝ። ጌታ ከምሬ ነው። አንቺንም ብሩክም ውለዱ። ለምን እንደሆነ ልንገርሽ፣ ሁለታችሁ በጣም መልካም ሰዎች ናችሁ። በጣም መልካም ከሚባሉት መልካም ሰዎች ሁለታችሁ መልካም ናችሁ። የእናንተን ደግሞ መልካም የሆኑ ሰዎችን ልጅ ማየት እውነት በጣም እድለኝነት ነው። ሰውም የሚፈልገው እኔ እንጃ ፈጣሪ ነው ሰውን የሚያገናኘው። የዛሬ አመጣብቁ እናንተ ፈልጋችሁት አይደለም ሁለታችሁ የተገናኛችሁት፣ ፈጣሪ ነው ያገናኛችሁ። ፈጣሪ ያገናኘውን ደግሞ ማንም መጥቶ ሊለያየው አይችልም። ሰው ስለፈለገ ይሆናል ማለት አይደለም። ሰው የፈለገውን ቢል የፈለገውን ሊያመጣ ቢሞክር እናንተ ሊለያይ የሆነ ነገር ሊያደርግ አይችልም። እና እድለኞች ናችሁ ሁለታችሁም፣ እኛም ደግሞ እድለኞች ነን። እናንተን የመሰለ ምርጥ ሰዎች አጠገባችን አላችሁና በጣም ከልቤ በጣም ነው የማመሰግነው። ሃይሚዬ 9 ዓመት ነው ይል አሁን የዛኔ ያልተናገርኩትን ነገር ነው አሁን እየተናገርኩሽ ያለሁትና ደስ ብሎኛል ብቻ። አረ ደስ ስላለክ እኔም ደስተኛ ነኝ። የምሬ ነው። እኛም እድለኞች ነን። ምክንያቱም እናንተም እኛ በፈለግናችሁ ሰዓት ለምሳሌ እኔ ፍፄ እንደዚህ አድርግልኝ ብለክ እንደ ታላቂ እንኳን አይደለም እንደ ታናሽ ነው የምትታዘዘኝ። እግዚአብሔርን የምሬን ነው። አላቅም ሜቢ ታላቅ እኔ ታላቅሽ ነኝ። የምሬን ነው። ግን ምንም ነገር ብልክ እኔም ብሩኬ ምንም ነገር ብንላችሁ እንደ ታናሽ ነው የምትታዘዙን ምናምን ከናንተ በምንም በእድሜ ታናሾቻችሁ ነን። ግን በቃ አይደለ ለእናንተ ምንም ብንሆን አይቆጨንም። ምክንያቱም እኛ ብቻ አይደለንም፣ እናንተም ታዛዥ ስለሆናችሁ፣ እናንተም መልካም ልብ ስላላችሁ ለኛ ስለምትሞቱልን ነው። በእርግጠኝነት ፍፄ አሁን እኔም የሆነ ነገር አድርግልኝ ብላ አንተም ቢያትለኝም በእርግጠኝነት ማለት ነው። ለብሩኬም እንደዛው ለኔም እንደዛው እና ለዛም ነው። ስለዚህ ከኛ ብቻ አይደለም፣ እናንተም መልካም ሰዎች ናችሁ። በየትኛውም ሁኔታ አብራችሁን አላችሁ። የምሬን ነው። ኢቭን ስንጣላ እንኳን ይሆናል አይደለ ሜቢ እኔ ለምሳሌ እኔን ሳይወግን ወይ ብሩኬን ቢወግን አለ አይደለ እንደዛ ሊመስለን ይችላል ለሰው ማለት ነው አይደለ። ግን ለሁለታችን ሲል ለአንድነታችን ሲል እግዚአብሔርን የምሬን ነው ሁሉም ሰው ከዙሪያችን ያለ ሰው እኛ ሁለታችን አንድ ላይ እንድንሆን ስለሚፈልጉ ብቻ በማያገባቸው እየገቡ በቃ እኛን አንድ ለማድረግ ሲሞክሩ የነበሩ ስንጣላም ስንደሰትም አብራችሁ አላችሁና ለእናንተ ምንም ብንሆን አይቆጨንም። እግዚአብሔርን የምሬ ኢቭን በልደቴ ራሱ ነበር ካንተ እግዚአብሔርን የምሬን ነው። በቃ ስትሯሯጡ እኔ ምንም አላደረኩም። እኔ እኮ እንደዚህ እሄዳለሁ፣ ጥፍሬን እሰራለሁ፣ በቃ አቀናጣለሁ። ምንም አውቀው ነገር የለም። ገባችሁ? ራሴን በቃ እንትን ማለት ማስዋብ ብቻ ነው። ግን እዛ ጋር የነበረውን ነገር እናንተ ለፍታችሁበታል። ከብሩኬ ጎን ነበራችሁ። ሲቀጥል ደግሞ መቄዶንያ በነበረን ቆይታ ራሱ እኔ እንጃ አብዛኛውን ነገር እኔ እቃ እንደዚህ አላነሳም እኮ እኔ በቃ አይተው አንቺ ችግር የለም እኛ እንይዛለን ምናምን እያሉ ነው የሚሯሯጡትና
ለእናንተ ሲያንሳችሁ ነው ማለት ምንም ብንሆን እንድትበረቱ ብቻ ነው እኛ የምንፈልገው። እንድትበረቱ አለ አይደለ ጎበዞች እንድትሆኑ ብቻ ነው የምንፈልገው። ሁሉም ነገር የሆነ ዝም ብሎ አይገኝም። ልፋት ይጠይቃል። ምንም ነገር ይሆናል አይደለ መጣርን ይጠይቃልና እናንተም የሆነ እንድትጥሩ ዋጋ እንድትከፍሉ ከዛ እኛ ደግሞ አለን ገባ። ለምሳሌ እኔ ፍፄ ቢወድቅ ዝም አልልም። የሆነ ሰው ወድቆ ምናምን በውድቀቱ አልስቅም አለሁኝ፣ ግን ደግሞ እንድትጥር እፈልጋለሁኝ እዛ ነገር ላይ። ብሩኬም እንደዛ ነው የሚፈልገው። ስትጥር አይተ ያን ሰው እንትን ስትል ደስ ይላልና እናንተም በጣም መልካም ቅልብ ያላችሁ ከጎናችን ያላችሁ ምንም ነገር ብንላችሁ እንደ ታላቅ አይደል እንደ ታናሽ ዝቅ እያላችሁ እየታዘዛችሁ ነው ያላችሁትና ይገባችኋል። እኔም በጣም ነው የምወዳችሁ፣ የምሬን ነው። ልናደድባችሁ እችላለሁ፣ የሆነ አንዳንድ ነገሮች ሊፈጠሩ ይችላሉ፣ ግን ደግሞ ምንም በቃ እኛ ነን። ወደፊትም እናንተ ማገብታችሁ ልጆቻችን ያው በኋላ ደግሞ እንዳንለያይ ግን ትልቅ ስናረጅም እንዳንለያይ ልጆቻችን እንዳይጋቡ ማለት ነው። ያው እህትና ወንድም ነሽ በደም አይደለም እና እንደዛ ነው። ስለ ቪዲዮ ደግሞ በቃ ምንም አትጨነቅ፣ ያለውን ቪዲዮ ጫንላቸው። ምክንያቱም በመልካም ስራ እጃቸው የተሳተፉ ሰዎች ሊኖሩ ይችላሉ እዛ ላይ አሉም ደግሞ። ስለዚህ እነሱም ሲያዩ ደስ ይላቸዋል አይደለ? እና ልፋታችሁም በከንቱ እንዳልቀረ እንድታዩ ስለምንፈልግ ነው ቪዲዮን ቀርጸን የነበረው። ምርቃትም እንዲደርሳችሁ እኛ ብቻ በረከቱን ተካፍለን መሄድ የለብንም አይደለ? እናንተም በረከቱን መካፈል አለባችሁና እሱን ብቻ ነበር የፈለግነው። ብቻ ግን ችግር የለውም አትጨነቅ። ፏበል ይሄ ልትነግረኝ ነው እንደዚህ አድክመ የጠራኝ ጨነቀኛ። እኔ ደግሞ ተጨንቄ ከጸጉር ቤት እንዴት ተሯርጬ እንደመጣሁ አሁን ብሩኬ ጋር ነች። አሁን ጸጉሬ ላሳየው ለኔ ቀድሜ በቪዲዮ እንዳላሳየው። አረ እኔ ሩጬ ደርሳለሁ። ሩጬ ነው የምደርሰው። እንዴ እሱም አለለካ ላይቭ ነው እንደ ይሄ ነገር አይደል? አይ ላይቭ ካልሆነ ችግር የለውም። እኔ ቀድሜ ደርሳለሁ። እሺ እንሂድ። በቃ እንሂድ። አትጨነቅ። እሺ አመሰግናለሁ።